ከጆሃንስበርግ እስከ 2026 ስፔን ከ16 ዓመታት በኋላ በድጋሚ የዓለም እግር ኳስን አክሊል ለመድፋት 90 ደቂቃዎች ብቻ ቀርቷታል። እንደ አውሮፓውያን አቆጣጠር በ2010 በጆሃንስበርግ አስደናቂ ምሽት አንድሬስ ኢኒየስታ በጭማሪ ደቂቃ በኔዘርላንድስ ላይ ያስቆጠራት ታሪካዊ ግብ ላሮሃዎችን ለመጀመሪያ ጊዜ የዓለም ዋንጫ ባለቤት አድርጓቸዋል። ያ ታሪካዊ ድል ሙሉ ትውልድን ያነሳሳና ስፔን የዓለም እግር ኳስ የወቅቱ ንጉሥ መሆኗን ያረጋገጠ ነበር። አሁን በ2026 ታሪክ በድጋሚ ጥሪውን እያቀረበ ነው። ስፔን ለሁለተኛ ጊዜ የዓለም ዋንጫን ለማንሳትና በታሪኳ ላይ አዲስ የወርቅ ምዕራፍ ለመጻፍ አንድ ጨዋታ ብቻ ቀርቷታል። ስፔን ወደ ፍጻሜው ለመድረስ ያደረገችው ጉዞ ወጥና እጅግ አስደናቂ ነበር። ምንም እንኳን ውድድሩን ከኬፕ ቬርዴ ጋር ባልተጠበቀ መልኩ ያለ ግብ ባቻ ውጤት ነበር የጀመሩት። ይህ ውጤት የአውሮፓ ሻምፒዮኖቹ እስከ ፍጻሜው መጓዝ ስለመቻላቸው ብዙ ጥያቄዎችን አስነስቶ ነበር። ነገር ግን ከዚያ በኋላ የአሰልጣኝ ሉዊስ ዴላ ፉንቴ ስብስብ ትክክለኛ የጨዋታ ምትና ማንነቱን በፍጥነት አግኝቷል። በየጨዋታው ራሳቸውን በከፍተኛ ሁኔታ እያሻሻሉ የመጡት ስፔኖች ኳስን ተቆጣጥሮ በመጫወት ማንነታቸውን በሚገባ አስመስክረዋል። ከማጥቃት ብቃታቸው ባሻገር የመከላከል ጥንካሬያቸው ይበልጥ የሚያስደንቅ ነው። በውድድሩ በሙሉ እስካሁን የተቆጠረባቸው አንድ ግብ ብቻ መሆኑ የኋላ ክፍላቸው ምን ያህል በጥሩ ሁኔታ እንደተቀየረ ማሳያ ነው። የስፔን ትልቁ የማስጠንቀቂያ ደወል የተሰማው በግማሽ ፍጻሜው ፈረንሳይን 2-0 በረቱበት ታላቅ ምሽት ነበር። እንደ ኪሊያን ኤምባፔ፣ ሚካኤል ኦሊሴና ኡስማን ዴምቤሌ ያሉ ከዋክብትን የያዘውን የፈረንሳይን የማጥቃት መስመር ሙሉ በሙሉ በማሸምደድ ስፔን ምርጥ የሚባለውን ብቃቷን አሳይታለች። በጨዋታው ላይ የኳስ ቁጥጥሩን የበላይነት በመውሰድ ፈረንሳይ ጥቂት የማይባሉ የግብ ዕድሎችን እንኳን እንዳታገኝ አድርጓል። በዚህ ጨዋታ ላይ ሮድሪ በመሃል ሜዳው ላይ እንደተለመደው የጨዋታውን ፍጥነት ሲቆጣጠር፣ ፋቢያን ሩዝ በበኩሉ ብልህና የተረጋጋ የጨዋታ ብቃቱን አሳይቷል። ከፊት መስመር ደግሞ የዳኒ ኦልሞ ፈጠራና የወጣቱ ላሚን ያማል ፈጣን እንቅስቃሴ የፈረንሳይን ተከላካዮች በከፍተኛ ሁኔታ ሲያስጨንቅ አምሽቷል። ይህ ድል ስፔን ማራኪ እግር ኳስ መጫወት ብቻ ሳይሆን በትልልቅ መድረኮች ላይ ጨዋታዎችን ሙሉ በሙሉ መቆጣጠር እንደምትችል ያረጋገጠ ነበር። ሚኬል ኦያርዛባል በዚህ አስደናቂ ጉዞ ውስጥ ለስፔን የግብ ማግባት መሪ ሆኖ ብቅ ያለው ያልተጠበቀው ጀግና ነው። የሪያል ሶሴዳዱ አጥቂ ሚኬል ኦያርዛባል ወደ ፍጻሜው በሚደረገው ጉዞ 5 ወሳኝ ግቦችን አስቆጥሯል። በ2024ቱ አውሮፓ ዋንጫ ፍጻሜ በእንግሊዝ ላይ የድል ግብ ያስቆጠረው ይሄ አጥቂ አሁንም በትልልቅ መድረኮች ላይ ወሳኝነቱን በድጋሚ አስመስክሯል። የእሱ አስደናቂ እንቅስቃሴና በግብ ፊት ያለው መረጋጋት በዚህ ውድድር ጎልቶ የወጣ ኮከብ አድርጎታል። ከጀርባው ደግሞ በትኩረትና በታክቲክ የበሰለ ቡድን ቆሟል። አሰልጣኝ ዴላ ፉንቴ ልምድ ያላቸውን መሪዎች ከወጣት ተሰጥኦዎች ጋር በማዋሃድ ጠንካራ ስብስብ መገንባት ችሏል። አሁን ግን ከፊታቸው የመጨረሻውና ከባዱ ፈተና ተደቅኗል። የወቅቱ ሻምፒዮን አርጀንቲና። የሊዮኔል ሜሲ ሀገር በውድድሩ ላይ ተስፋ ባለመቁረጥ ከመመራት ተነስቶ በማሸነፍ ድንቅ ብቃት እያሳየ ነው የመጣው። የስፔን ትልቁ ጥንካሬ ግን ጨዋታን ከመጀመሪያው እስከ መጨረሻው በመቆጣጠር ረገድ ያላት ልዩ ብቃት ነው። ብዙ የእግር ኳስ ተንታኞች ስፔን ከፈረንሳይ ጋር ያሳየችውን ተመሳሳይ ደረጃ ካስጠበቀች ዋንጫውን በድጋሜ ማንሳት ሰፊ ዕድል አላት ብለው ያምናሉ። ይህ የዓለም ዋንጫ ፍጻሜ ሁለት ታላላቅ የእግር ኳስ ፍልስፍናዎች የሚታዩበት ጭምር ነው። የስፔን ታግሶ ኳስ ተቆጣጥሮ የመጫወት ስልት ከአርጀንቲና የማይበገረው የቡድን መንፈስና ተጋድሎ ጋር ይፋለማል። አንደኛው ወገን አዲስ ታሪክ ለመጻፍ፣ ሌላኛው ደግሞ ታሪኩን ጠብቆ ለማቆየት ይጫወታሉ። የስፔን በ2010 በጆሃንስበርግ የተጀመረው ያ ህልም ዛሬም በህይወት አለ። ታዲያ ስፔን ይህንን ታሪካዊ ጉዟን በድል ታጠናቀቅ ይሆን? ምላሹን እሁድ 4 ሰዓት ትልቁ የእግር ኳስ መድረክ የሚሰጠን ይሆናል።